እንደዚህ የሚገለባበጥ አይደለማ ፍቅር። እንደዚህ በደቂቃ በሰከንድ በሁኔታዎችና በስሜት ይገለባበጣል እንዴ? ከሰው ወደ ሰው አስቸጋሪ ነው። ጊዜ የሚባል ነገር የሚወስደው ነገር የለም አሁን። ስለዚህ አንዳንድ ጊዜ አስተዋይ መሆን ጥሩ ነው። ቆም ብሎ ነገሮችን አይቶና አስቦ የሚወሰንን ውሳኔ ሌላኛውን አካል ሊጎዳ በማይችል መልኩ ማድረግ ሲቻል እንደዚህ ጨፍን የሆነ እርምጃና ጨፍን የሆነ ሩጫ መሮጥ አግባብ አይመስለኝም። ሰላም ሰላም፣ እንዴት አላችሁ? እንዴት ቆያችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እኔ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እንግዲህ የነ ሄሉ ጉዳይ እጅግ በጣም የሚያስገርም የሚያስደምም የሚያስደንቅ እና የሆነ በጣም ብዙ ጥያቄዎችን የሚፈጥር አይነት ደረጃ ላይ እየደረሰ ነው ያለው። ሁላችንም እንደተመለከትነው እንዳየነው ማለት ነው። ይሆናል ተብሎ ያልተጠበቀ ወይም የማይጠበቅ ነገር እየሆነ ያለ ይመስላል ከሁኔታው ማለት ነው። ግን በእርግጥ ሄሉ እንዳለችው ሆና ነው ወይስ እሷ ጎበዝ ናት? ትወና ላይ በጣም አደገኛ ናት፣ በጣም ጎበዝ ናት እንደዚህ አይነት ፕራንኮችን ለመስራት እና በዛ አይነት ደረጃ ሄዶ ነው ወይስ እንዴት ነው? ለማንኛውም ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። በተደጋጋሚ መታችሁ ደግሞ ይሄንን ቻናል ሰብስክራይብ ያላደረጋችሁ ዛሬ ሰብስክራይብ እንድታደርጉ አስታውሳችኋለሁ። እንግዲህ በነ ሄሉ ጉዳይ ነገሮች በእንደዚህ አቅጣጫ ይሄዳሉ ብዬ ፍጹም አላሰብኩም። ፍጹም ማለት ነው። በጣም እያስገረመኝ ያለ ነገር አለ ማለት የአብ ጉዳይ እጅግ የአብ ስራ ጉዳይ እጅግ በጣም እያስገረመኝ እያስደነቀኝ ነው ያለው። እውነት ይሄ ሰው ፍቅር የሚባለውን ነገር ያውቀዋል ወይ? ፍቅር ለሱ ምንድን ነው? ትርጓሜው እንዴት ነው? እውነት እነዚህን ሴቶች አፍቅሯቸዋል? ወያችን ወየችኛዋን ወይ ሄሉን ወይ ደግሞ ልዩን አፈቀረ ሰው ነው ብሎ ለማለት በጣም የሚያስቸግር ነው። እጅግ በጣም የሚያስቸግር በሁኔታ በሚያየው ነገር የሚነዳ በሚያየው ነገር የሚወሰድ ሰው እንደሆነ መገመት አያስቸግርም። ሰው ለሚያፈቅረው አፈቀርኩት ላለው ሰው መጠንቀቅ ካልቻለ ያንን ሰው ሊጎዳ የሚችለውን ሂደት ሆን ብሎ እያወቀ የሚሄድ ከሆነ ፍቅር የሚባለው ነገር ታዲያ የቱ ጋር ነው ያለው? ስላፈቀረው ሰው ብዙ መስዋዕትነትን ይከፍላል፣ ብዙ ዋጋ ይከፍላል። ስንመለከት ግን የአብ ስራ ጋር ያለው ነገር ግን እሱ የራሱን ስሜት፣ የራሱን ደስታ፣ የራሱን ፍላጎት፣ የራሱ የሆነውን ነገር ብቻ የሚከታተል እንጂ ስለ ሁለቱም ልጆች ብዙ ደንታ ያለው ሰው እንዳልሆነ መረዳት ምንም የማያስቸግር ሁኔታ ላይ ደርሰናል። ማለት ከዚህ በፊት ልዩ ካሜራ ይዛ በወጣች ጊዜ ሲላት የነበረውን ነገር ሰምተናል። በዚህ ሚዲያ ላይ መታየት የለብንም እኔም አንቺ ማንም ፎቶአችንን እየለጠፈ አፉን ሲከፍትብን ነው የሚውለው የሚለውን ነገር ሲናገር ሰምተን እና አሁንም ሊለን የሚችለው ነገር ያው አፋቸውን ከፈቱ ነው። ግን ይሄ አፍ መክፈት አይደለም ማለት እንደ ትልቅ ሰው እንደ ተማረ ሰው አይምሮ እንዳለው ሰውና ብዙ ማመዛዘን እንደሚችል ወይ ደግሞ አፈቀርኩ እንደሚል ሰው ማሰላሰል ያለበት ነገር ያለ ይመስለኛል። ሄሉ በዛ አይነት ሁኔታ ውስጥ እያለች ከልዑል ጋር ተፈጠረ በተባለው ስህተት ምክንያት ሄሉን ትቶ ለመሄድ ስለ ሄሉ ቅንጣት ያሰበው ነገር አልነበረም። በዛ ሁኔታ ራሷን አንዴ በመጠጥ አንዴ በመኪና ጉዳት ለማድረስ በራሷ ላይ ስትሞክር ለሱ ደንታው አልነበረም። ምክንያቱም እሱ የሚከተለው ምኑ ነው? ስሜቱን ብቻ ነው እየተከተለ የሚሄደውና ከልዑል ጋር እንደዛ አይነት ነገር ተፈጠረ ሲባል ኢሚዲየት አክሽን ወስዶ ነው በቃ ሮጦ ወደ ልዩ የሄደው ማለት ነው። ልዩን ጠራት፣ ልዩ መጣች። ከዛ ከልዩ ጋር ቪዲዮ ሲሰራ አይተነዋል። ከዚህ በኋላ ካንቺ ጋር እንደዚህ በጣም ብዙ ቃል ሲገባላትና ልጅቷን ልቧን ሲያሞቃትና ተስፋዋን ሲያድሳት ተመልክተናል። አሁን ደግሞ ሄሉ በእንደዚህ አይነት ሁኔታ ላይ ሆና እንደዚህ አይነት ተፈጠረ ብላ ባለችው ጊዜ ልዩን እዛ ጋር ጥሎ ሄሉ ጋር ለመምጣት ሰከንድ አልፈጀበትም። ይሄ እንግዲህ ምንድን ነው የሚያሳየን? ይሄ ልጅ ስለ ሁለቱም የሚጠነቀቅ ሰው አይደለም። ለሁለቱም ፍቅር አለው ወይ የሚለውን ጥያቄ እንድጠይቅ አድርጎኛል። ሁለቱንም ያፈቀረ ሰው እንዳልሆነ ከዚህ መረዳት የሚቻል ይመስለኛል። ከሄሉ ጋር በተጣሉ ጊዜ ሄሉን መልሶ ወደ ራሱ ለማምጣት የከፈለውን ዋጋ ስንመለከት በትክክል እንደሚያፈቅራት ነበር የገባን። አሁን ግን ስናየው ከሁኔታው
እንዲህ አይነት ነገር ውስጥ ያለም አይመስልም። ምክንያቱም እንደዚህ የሚገለባበጥ አይደለማ ፍቅር። እንደዚህ በደቂቃ በሰከንድ በሁኔታዎችና በስሜት ይገለባበጣል ከሰው ወደ ሰው። አስቸጋሪ ነው። ጊዜ የሚባል ነገር የሚወስደው ነገር የለም። አሁን ሄሉን ለመተው ሄሉ በዛን ሁኔታ ሲተዋት ልትጎዳ እንደምትችል ማሰብ ነበረበት። ያንን አላሰበም። ስለ እሷ ሲል ተጠንቅቆ እንኳን እሷን ለመተው ጊዜ አልወሰደም። በቃ እሱ ጋር ጊዜ መውሰድ የሚባል ነገር የለም። በቃ ስሜቱ እንደነዳው የሱ ውስጡ ደስታዬ ነው ብሎ ያለው ነገር ወዳለበት ለመፈትለክ ምንም የሚይዘው የሚከለክለው ነገር የለም። አሁንም ደግሞ ሄሉ እንደዚህ ሆንኩኝ አረገዝኩኝ ብላ ባለች ጊዜ ወደ ሄሉ ለመገልበጥ ጊዜ አልወሰደም። ከራሱ አልተማከረም። ከማናት ከልዩ ጋር አልተማከረም። ተንደርድሮ ነው በቃ እንደገና ተመልሶ ወደ ሄሉ የመጣውና እንዴ ይሄ ልጅ ለነሱ ሴት ማለት ለሱ እቃ ናቸው ወይ? ባልፈለጋቸው ጊዜ እየጣለ በፈለጋቸው ጊዜ የሚያነሳቸው እቃዎች ናቸው ወይ? ባጣ ቆየኞች ናቸው ወይ ሴቶች ለሱ? ምን አይነት አመለካከት ነው ያለው? እንዴት ነው በዚህ ልክስ መከረባበትና መገለባበጡ? እንዴት ነው ይቻላል ወይ? በእንደዚህ አይነት ሁኔታ ውስጥ ተመልካች ምን ይላል? ተመልካች እኮ ይታዘባል፣ ያያል እኮ ይመዝናል። ይሄ ሰው ማን ነው? ይሄ ሰው ምንድን ነው ውስጡ ያለውን ነገር የሚለውን ነገር ለማለት ይመዝናል፣ ይመለከታል። እንዴት ነው እንደዚህ ከግራ ወደ ቀኝ ከቀኝ ወደ ግራ መገለባበጥ? ግን በጣም ከባድ ነገር ነው። እጅግ በጣም ከባድ ነገር ማለት ነው። አሁንስ ቢሆን በትክክል ይሄ ሰው ለሄሉ ፍቅር አለው ወይ? ለዛችስ ፍቅር ነበረው ወይ? ቀጣይ ሲሆነ ነገር ቢፈጠር ላለመሄዱ ምን ዋስትና ምንስ ማረጋገጫ አለ? ከእንደዚህ አይነቱ ሁኔታው ማለት ነው። ሄሉስ ደግሞ በእርግጥ እንዳለችው እርጉዝ ሆና ነው። ከዚህ በፊት ሁለቱም ሲናገሩ እንደሰማናቸው ከቀለበቱ በኋላ የሆነ ላይፍ አሳልፈው አሳይተውናል እና ምንም እንዳልተፈጠረ ሁለቱም ሲናገሩ ሰምተናቸዋል። ምንም ነገር አልተፈጠረም፣ ምንም ነገር የለም ሲሉ ሰምተናል። ዛሬ ደግሞ እሱ ከሷ በሄደ ጊዜ እንደዚህ ሆኗል፣ እንደዚህ ተፈጥሯል ብላ ወደ እሱ መታ ካንተ ጋር ያሳለፍኩትን ጊዜ ታውቃለህ፣ ስለዚህ በዛ ሁኔታ ውስጥ እያለን እንደዚህ አይነት ነገር ተፈጥሯል፣ እኔ የሚያረጋገጥኩት በዚህ ዛሬ ነው እያለች ስትናገር ሰምተናታል። እና እሱንም ትጠይቀው ነበር። ታስታውሳለህ አይደል እንደዚህ አይነት ላይፍ አሳልፈናል፣ እንደዚህ አይነት ጊዜ ነበረን ብላ ስትለው እንዴት እረሳለሁ፣ እሱንማ አስታውሳለሁ ብሎ ሲላት የሰማነው ሁኔታ ነው። እንግዲህ በፊት ላይ ምንም አላደረግንም፣ ምንም የለም፣ ምንም አልተፈጠረም ብለዋል። አሁን ደግሞ ይሄ ነገር ሆነ ሲባል ሁለቱም በቃ ሁኔታ ውስጥ የሆኑ ያደረጉት የሰሩት ነገር እንዳለ እየተናገሩ ነው። እንግዲህ እነዚህ ሰዎች ድራማ እየሰሩ ካልሆነ በስተቀር ማለት ነው፣ ድራማ እየሰሩ ካልሆነ በስተቀር እንጂ አሁን እየሄዱ ያሉት ሂደት በትክክል ድራማ እየመሰለ ነው ያለው። በቃ ድራማ እንዲመስል አድርገውት ሊሆን ይችላል። ኦር ድራማ እየሰሩ ነው ወይም ደግሞ ትክክለኛ የሆነ ነገር ነው። ብቻ ግን እዚህ ጋር ደርሰዋል። ያለው ነገር እዚህ ጋር ደርሷል። ግን ግራ ነው የሚያጋባው። እውነት ለመናገር ግራ ነው የሚያጋባው። ከዚህስ በኋላ ሌላ ነገር ቢፈጠር ሄሉን ትቷት ላለመሄዱ ምንም ዋስትና ያለ አይመስለኝም። ምንም ዋስትና ያለ አይመስለኝም። እና ግን በእንደዚህ አይነት ሁኔታ ውስጥ ሊጎዱ የሚችሉትን ሴቶች አስቦ ለነሱም ጥንቃቄ መውሰድ ትልቅ ነገር ይመስለኛል። አፈቀርኩ ያለ ሰው የራሱን ስሜትና የራሱን ሁኔታ ብቻ እያደመጠ መሄድ ያለበት አይመስለኝም። ችግሮች ተፈጥረው ያንን ሰው መተው በተፈለገ ጊዜ ማሰብ ነው የሚቻለው ማለት ነው። ስለዚህ ከዛም ሁኔታ መውጣት ካስፈለገ እኮ ቀስ ብሎ እነዛ ሰዎች ሊጎዱ በማይችሉበት መልኩ ጊዜ ወስዶ አስቦ ተረጋግቶ ማድረግ ይቻላል። እንደዚህ በቃ ቅጽበታዊ የሆነ ውሳኔ መወሰን ከጥቅሙ ጉዳቱን የሚያመዝነው። በዛ ሁኔታ ሄሉ ህይወቷ አልፎ ቢሆን ኖሮ በመኪና አደጋው ምን ነበረ ሊሆን የሚችለው? ስለዚህ በእንደዚህ አይነት ሁኔታ ውስጥ የሆነ ክብር የሚባል ነገር አለ። ለሁለቱም ክብር ሊኖረው ያስፈልጋል። ክብር ማለት እኮ አትንኳት፣ አትናገሯት፣ እንደዚህ አትበይ አትበል ማለት አይደለም አይደል እንዴ? ለነዛ ሰዎች መጠንቀቅ፣ እንዳይጎዱ ጥንቃቄ መውሰድ ማለት ነው።
እሺ አሁን በዚህ ሁኔታ እሱ ተከርብቶ ወደ ሄሉ እንትን ሲል ሲመጣ እዛ ጋር ደግሞ ልዩ በራሷ ላይ ጥሩ ያልሆነ ውሳኔ ብትወስንና ራሷን ለአደጋ ብታጋለጥ ማን ነው ለዚች ልጅ ኃላፊነቱን የሚወስደው? ማን ነው የሚጠየቀው? እሱ በሰራው ስራ በሚያደርገው ነገር አንዴ ነይ አንዴ ሂጂ፣ አንዴ እንደዚህ ነን አንዴ እንደዛ ነን እያለ አንዴ ሲያሞቃት አንዴ እንትን ሲላት ማን ነው በሚፈጠርባት ነገር ኃላፊነቱን የሚወስደው ማን ነው? ስለዚህ አንዳንድ ጊዜ አስተዋይ መሆን ጥሩ ነው። ቆም ብሎ ነገሮችን አይቶና አስቦ የሚወሰንን ውሳኔ ሌላኛውን አካል ሊጎዳ በማይችል መልኩ ማድረግ ሲቻል እንደዚህ ጨፍን የሆነ እርምጃና ጨፍን የሆነ ሩጫ መሮጥ አግባብ አይመስለኝም።